እፈሩ። የምትሄዱበት ዓላማ ቤተክርስቲያን የምትሄዱበት ዓላማ አለ። የምትሄዱት ለቤተክርስቲያን ለጸሎት ነው። በቃ ሰዓት አለው፣ ጊዜ አለው። እባካችሁ ቀረጻ አቁሙ። ይሄንን ነገር ቀርጻችሁ ልቀቁልን። እኛ ብዙ ጊዜ እንናገራለን። አንዳንዶቻችሁ ግን በጣም በሚገርመው ነገር ጋጠ ወጥ ናችሁ። ምክንያቱም አሳዳጊ የበደላችሁ ስለሆናችሁ ነው። ገና ቤተክርስቲያን ከመግባታችሁ የመጀመሪያ ስራችሁ እንደዚህ ነው። እኛም መቅረጻችሁ ባያንሳችሁ ራሱ አባቶች ኢቭን መሲ አባቶች ቀድሰው ወጥተው እመቤቴን ነው የምልሽ፣ ቀድሰው ወጥተው መኪና ውስጥ አይገቡም። ሲቀባበሏቸው ፎቶ ካልተነሳን ፎቶ እመቤቴን ነው የምልሽ። በጣም ነው የሚያሳፍረው። ከዛ አድረው ውለው ሲቀድሱ እንደዛ ሲሆኑ አድረው ውጭ ላይ ማርያምን ነው የምልሽ መሲ ሴቶቹ አያስቆሙ። በቃ አልኩሽ ከነሱ ጋር ፎቶ እንነሳ ነውር ነው። ይሄንን አታድርጉ። ስለዚህ ነገም ራሱ ጥምቀት ሲሆን ሄዳችሁ አክብራችሁ ተመለሱ። ይሄንን መልእክት እናስተላልፋለን። ከዛ ውጭ እንግዲህ ያው የዱባይ መንግስት ስላወጣው ህግ እጅግ በጣም አፕሪሼት እናደርጋለን። ዱባይን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር አምላክ ከዚህ በላይ ይጨምርላችሁ። ቢኮዝ መሲ በጣም ማለት በቃ እንዴት ነው ተከብረሽ ደስ አይልም? ተከብረሽ በቃ ታቦት ወጥቶ ቅዳሴ ተቀድሶ ልጅሽን ክርስትና አስነስተሽ በቁርባን ተጋብተሽ በጣም ነው ደስ የሚለው። እዚህ አገር ላይ ኑረሽ ማለት ነው። ዛት ሚንስ ሳሪ እሱን ተይውና መስቀል ላይ ምንድነው የፋሲካ ስግደት ላይ የዚህ ሀገር ፖሊሶች ሙስሊሞች ናቸው አይደለ? እንዴት አክብረው ራሱ አጅበው ሰው እንዳይንገላታ እንዴት እንደሚያስተናግዱ አይታችኋል። ማሬ በቀደም ራሱ መስይ አላይነ ራሱ ስለማታውቂ አይታል ሳበቂ ከኛ ጋር አብረው አድረው ውለው እዛ ቁመው አሁን አዛይን ትምጣ እንደውም መሲታ ያለች ፖሊሶቹ ተደርድሮ በስነ ስርዓት ሰላማችንን ለመጠበቅ ማለት በጣም ማርያም እንደሚገርመኝ ታውቃለህ። ሌላው እምነት ያከብራል፣ ህጉን ያከብራል። ገባ? አሁን ፖሊሶቹን ስታያቸው በቃ እኔም ባይ ነው የሚመጣው። እዚህ እኔ የሆነ ቻርጃ የዛሬ 5 አመት ምናምን አንድ ሄጃለሁና እንዴ ተደርድሮ ምናምን እንዴት እንደሚያከብሩ ጨምሮ ቢገዙ ይሻላል። ይሄ ከቂጥ በላይ የሆነ ነጠላ ጀስት ሂዩማኑን ራሱ የማይሸፍን ሂዩማኑ በባህሪው ይሄን ነው የሚያክለው። ልንገርሽ ሳመሲ ኢትስ ኦኬ በቃ ያንን ነገር ይደረግ። ግን ሂዩማኑን የማይሸፍን ነጠላ እንግዲህ ቤተክርስቲያን እንደነገርኩሽ የራሷ ህግ አላት። ተረድተሽኛል? ያንን ነገር ተደርጎ አሁን ግን በጣም ደስ ይላል። በጣም ነው ደስ የሚለው። ክርስቲያኖች አለባበሳቸው በጣም ደስ ይላል። እመቤቴ ነጠላ አለባበሳቸው፣ ነጭ ልብስ አለባበሳቸው በጣም ደስ ይላል። አሁን ልናቆም ያልቻልነው ምን እንደሆነ ታውቂያለሽ? ልናቆም ያልቻልነው መሲ ስልክ የሚባል ነገር ነው። በቃ ልናቆም ያልቻልነው ኤምባሲ አምባሳደሩ ልናገኝ ስንገባ ውጭ ጥለህ ነው የምትገባው። ለምን ቤተክርስቲያኑ ጋር ትልቅ ይሄ በርሜን 10 ተዘጋጅቶ እዛ ውስጥ ሁሉም እየጨመሩ መጨረሻ ተደባድበው እንዲወስዱ ማድረግ ማርያምን በቃ መሲ አዲሱ ህግ ምንድነው የወጣው ለምትሉ ቤተክርስቲያን ውስጥ ሄዳችሁ ቤተክርስቲያንን በቪዲዮ የምትቀርጹ ሰዎች በዱባይ ህግ መሰረት እንግዲህ ቀረጻ ላካሄዳችሁ ሰዎች በሚዲያ ለምትለቁት ነገር ኃላፊነቱ እንደምትወስዱ ቤተክርስቲያኗ ኃላፊነቷን እንደማትወስድና የዱባይ መንግስት እንደሚያስቀጣና እንደሚያስከሰስ ያው ተናግሯል። በፔጃቸው ዱባይ ደብረማዊ ቅዱስ ሚካኤል ወይም ደግሞ ሻርጃ ሳሊ ተምረት ብላችሁ ስትገቡ ፌስቡክ ፔጅ አላቸው። እዛ ጋር ታገኙታላችሁ ማለት ነው። እኛም ታሪ ይቅርታና ቤተክርስቲያኗ ይፋዊ የቲክታክ ፔጅ አላት። አዎ አላቸው። እሱን ሜንሽን አድርጉና ስሩ። ያንን ሁሉም የተዋህዶ ልጅ ፎሎ አድርጎ በዛ ላይፍ ላይ የሚተላለፍ ካለ በዛ ላይ ብቻ እናያለን። ከዛ ወስዳችሁ ቤተክርስቲያኗ ይፋዊ ፔጇ ላይ የለጠፈችውን ወስዳችሁ ለምእመኑ ማጋባት ይቻላል። በነገራችን ላይ ሳሪ ልንገርሽ የሆነ ጊዜ ላይ በቂ ታስታውሳላችሁ የሆነ ትንሽ የ16 ዓመት ልጅ መጣ እዚህ ተደፍራ ልጁ በቲክታክ ስልክ ቁጥሩ ምናምን አጠፋፋና ቲክታክ አለ ወይ ብሎ ነበር ፖሊሱ ጠይቀው። አዎ ሲባል ቲክታክ አካውንቱ ሰጠን። በቲክታክ አካውንቱ ነው የተያዘው። ሜካፕ ቆንባያችስ ለየለች ማረም በቲክታክ አካውንቱ ነው የተያዘው። አንዳንድ ሰው ስሜ ዩዘር ነው ብለሽ ላንቺ ነው ሐቢብቲ ዩዘር ብሎ የሚነበበው እዛ የት እንዳለሽ ሁሉ ቁልጭ ብሎ ነው። ለማሪ የምትጠቀሚበት ዋይፋይ ራሱ ይወጥ ማሪ ያለው ነው ዱባይ ነው ጋይስ እንደተማረሰው አዲስ በጣም የሚገርመው አሁን ከእንትን ስመጣ እስከ ዛሬ ፓስፖርትሽን ነው አይደል ስካን አድርገሽ የምታልፊው። አሁን የለም ተባልኩኝ ሳይ ከነስሜ ከነ ሁሉ ነገሬ
ጻፈልኝ ማለት ነው። እለፊ ነው የተባልኩት። ገባሽ? ሲስተማቸው እለት ከእለት ማለት በቃ ከኢንተርናሽናል አንደኛ እየሆኑ ነው። በእውነት ሲስተማቸው በጣም የሚገርም ይሆናል። አሁን ኢትዮጵያ እኔ ማቀው ኡራኤል ቤተክርስቲያን እኔ ኡራኤል ደብር ልጅ ነኝ። ኡራኤል ስንሄድ ቤተክርስቲያን አሃዱ ስትል ሁሉም መንገድ ላይ ይቆማል እንጂ ባለበት ነው የሚቆመው። አዎ መስጊድ ራሱ አዛን ሲል ኢትዮጵያ ውስጥ ያለው ሙስሊም አንቺ ስርዓት አለው። ኦርቶዶክስም ስራ ከሀገር የወጣን ሆነን መረን ይሆን ነው ሰው ባለበት ሲቆም ነው ማለት ቀጥ ይላል። ታውቂያለሽ? ባዶ እግራቸውን ራሱ የሚገቡት እናቶቻችን ቤተክርስቲያኑ እዛ ጋር ሆኖ ጫማቸውን የሚያውቁት እዚህ ጋር ነው። ለቤተክርስቲያን ክብር እንደዛ ነው። ስልክ ይዛችሁ እኔ ቅንጥስ ነው የምትሉት። ታዋት ዳፈሩ ስፔሻሊ ተፈቀጣጣ የምትሉ ሰዎች አንቺ እዚህ ታያለሽ። ጻድቃኔ እንግዲህ አስቢ። ጻድቃኔ በጣም በቃ ማለት ስንት ተአምር የታየበት ገዳም ነው። ኢቭን ታቦቱ ራሱ የት እንዳለ አይታወቅም። በቄ ታውቃለህ? አዎ እዛ ገዳም ላይ ረጅም ርቀት ስደርሽ ገና ጫማ አውልቀሽ ነው የምትንቀሳቀሹ። ጫማ ሳታርጉ ነው የምትገቢ። ሰው ፎሎ አድርጉት እሺ። በትልቁ ያረኩትን ሁላችሁም አንዴ ፎሎ አድርጉት። ሁላችሁም እሰይ ተባረኩ። እኛን የምትወዱ ልጆች ሁላችሁም ፎሎ አድርጉ። 1000 ሰው 1600 ሰው አላችሁ። ቢያንስ የቤተ ክርስቲያኗ ይፋዊ ይዘጋል እንዴ? ግን ሜንሽን አድርጋችሁ ፖስቱት። እኛ ደግሞ ዲዩት እናድርገው እሺ። በቂ እሺ። ግን አሁን ካሳየው ይዘጋል አይዘጋም፣ ችግር የለውም። ግን አንድ ላይ ለወጣ ነው በቤቴ እሺ ውዴ ባለና እሺ። አካውንቱን የቤተ ክርስቲያኗ ይፋዊ የቲክታክ ፔጁን ልክ በቀደም የሴቶች ማህበርን እንዳልሽው አንድ ይሄንን አካውንት የያዘው ሰው በየሁላችን ቤት ይዙር። ገባሽ? ሁሉም እንዲያውቀው ማለት ነው። ተናገሩን አንቺ ቤት ጋብዣቸው። ችግር የለም ይመጣሉ። ችግር የለም ጋይስ። በቤቴ ልገባ ነው። ቅባቱን የምትፈልጉ ያላችሁኝ ቶሎ በቤቴ እንጀራ ፈልገሽ ነበር። አንድ ጊዜ ይቅርታ አድርጊልኝ። ይሄው አካውንቷ፣ ይሄው የቤተ ክርስቲያኑ አካውንት፣ ይሄው ቤት እንጀራ ፈልገን ፎሎር የለውም። በባለፈው ነው ራሱ ብዬ ተናግሬ ሰርቼ ነበር። ቤተ ክርስቲያን ዱባይ ደብረማ የሚል አላት። እንደገና ደግሞ ሻርጃ ሳሊ ተምረት የሚል አለ። በፌስቡክም በቲክቶክም ክርስቲያኖች እባካችሁ ኦርቶዶክሳውያኖች ፎሎ አድርጉ ብዬ ተናግሬ ነበር። እኔ ደላላ ቢሆን እኮ 10,000 ገብቶ ያድርናል። እንጀራ ፈልገሽ ነው ወይ? አውሪ ሳልወጣ። ስንት እንጀራ ፈለግሽ ቤትዬ? እኔ ልዕልት 3 ኪስ እንጀራ። እሺ 05 ግርማ ንገራቸው። ቆይ ለወንድሜ ነው። ግርማ ቁጥርህን ንገር። የአንቺን ንገሪኝና ቤቲ የግርማን ትሰጪኛለሽ። 62 እኔ ጋር ነው የሚመጣው። እሺ 05 62 49 እሺ 24 እሺ 12 መጨረሻው። እሺ ወንድሜ ስንት እንጀራ ነው የምትፈልገው ግርማ? 3 ኪስ ትልክለታለሽ። በመብርሃን ሁኑባችሁ ሁላችሁም በማርያም ተባብሩት። ብሎክ ተደርጓል። ብሎክን ሄዶ እንደሚጠይቅ ማለት ነው። ሊሰራ ነበር ሊያሰራ ነበረ አይዲ ማለት ነው። ከመጣ 6 ወሩ ነው። ከመጣ እስከ ዛሬ ስራ አልገባም። በመብርሃን ሁላችሁም በድንግል ማርያም በመሐተራ በመድኃኒዓለም እኔ እንደዚህ ስላልሽ ብቻ አልገባም ውዴ። አላወራም ሁላ እኔ መቀዘፍ አልፈልግም ውዴ። እንድቹ ሐሳቤ ከቡብኝ እየተወላገድኩ ብኖር ነው የሚሻለኝ። በእናትሽ በልጅሽ በሚካኤል በገብርኤል አትበሉኝ። እኔ አልፈልግም። እኔ ትንሽ አመት መኖር ነው የምፈልገው። ስለጨነቀኝ ነው ማለት ቆይቷል። ስለጨነቀኝ ይሄው በቃ ሳሪ እንጀራን ሲል በሳው ለሳሪ እንጀራ ውዴ። እሺ ከዛ መፍትሄውን ትነግሯለች። መፍትሄ እንኳን ባይገኝ ስራ እንኳን ካለ አንድ ድምጽ ብቻ ተናገሩኝ። ማንኛውም ስራ መስራት ይችላል። አንድ ድምጽ ብቻ። ኦኬ ስራ ካለ ፎሎ አድርጉትና ስራ አስገቡት። እኔ እየነገርኩልሽ ነው ማለት እየተባበርኩሽ ነው። እሺ ስለጨነቀኝ ይቅርታ ግን ሁላችሁም በመቤቴ እኔ በነገራችን ላይ አላዝንም። አሁን አንቺ ከፍተሽ ሚውትሽን ደረትሽን እየደቃሽ ብታለቅሽ አላምንም። ምክንያቱም ከመጣ 6 ወሩ ነው። ገባሽ? የዛሬ አመት ከምናምን ወንዶች አታምጡ ብለን እየተናገርን ስለ ወዳችሁ ፈቅዳችሁ ከኛ ደላላ ቀርቧችሁ ከደላላ ጋር ሽፍድፍድ ብላችሁ ደላላዎች አናታችሁን ሲሏችሁ ምን አገባል? እኔ ምንም ማዘን ትቻለሁ። ማስቲካዬን አንድ ፓኬት ማስቲካዬን ጠረጴዛ ላይ አደርጋለሁ። በቄ ላይ መሄድ ካለብኝ በቄ ላይ እየሄድኩኝ፣ ሳሪ ላይ መሄድ ካለብኝ ሳሪ ላይ መሄድ እየሄድኩኝ
እንደዚህ ነው የምኖረው። አያገባኝም። አሁን አንቺ በገብርኤል በሚካኤል በመቤቴ በ44ቱ በትድራልሽ አታምጡ ብለን ተናግረናል። ማሪ ራስታሹና ቆይተናል ከተናገረን ውዴ። ጋይሴን በትልቁ ያረኩትን አካውንት 1000 አስገቡ ቶሎ በሉ። ጉድ እኮ ነው። ታብታብ እያረጋችሁ ሰምታችሁ ሌባ ሲመጣ ፎሎ የምታረጉ እኮ ናችሁ እናንተ እንዴ። እሺ መሲ አይ እኔ መረጃውም አልነበረኝም አዲስ ነው እንትን የመጣው። እህትክ መረጃው አላት። እህትክ ነች ሰዓት ውስጥ የከተተችክ። እህትክ መረጃው አላት። ምክንያቱም ተዘብዝፋ እኛ ጋር እየሰማች ነው የምትውለው። አረ አታለ ስትዋሹ ደግሞ ደም ስሬም ጸጉሬም ስለሚነቃነቅ እንዳትዋሽ። ተዘብዝፋ የዛሬ ስንት ዓመት እንዳታመጡ እያልን ስናወራ ወንዶች አታምጡ ወንዶች ነው የሚሏችሁ እንደዚህ ሊሆን ነው። እህትክ ታቀናለች። ሳሪ ብርጅስቶን እያለች ነው። ብርጅስቶን ዘማን የምታቁኛ አትምጡ ብለና ወረቀት ከሌላ ደግሞ ስራ የለም። እሺ አሁን ማድረግ የምችለው ነገር ካለ አንድ መፍትሄ አይሻልም መሲ? ምንድነው መፍትሄው? ብሎኩን ማስነሳት ይቻላል? እኔ እኮ ሰውየውን በአካልም አላውቀውም። ብሎኩን ከሰውየው ውጭ ማንም ሰው መድኃኔዓለም ፈቅዶ ሰውየውን ሆዱን ካላራራራለ ከሰውየው ውጭ ማንም የሚያነሳው ምድራዊ ኃይል የለም። ኦኬ ሰውየውና ሰውየው ብቻ ነው። ብሎክ ያደረገ ሰውዬ ማን ነው? አላውቀውም። እኔ ስራ ሰርቼ አላውቅም እኮ ገብቼ አላውቅም እስከዛሬ ድረስ። እኔ እሱም አያውቀኝም እኮ። ያመጣህ ማን ነው? የሰፈር ልጅ ነው እዚያ እንዳለ እና እሱን ነው ታዲያ ሰውየውን ምን ታዲያ ነው ያልፈልገው ነው የብርጅስቶን ወንድም ነኝ አላለ። ብሎክ ያደረገህን ሰውየው ሁሉ ማታቅ ሰው ነው። ማን ያመጣህ? የሰፈሬ ሰው ነው። እሺ አውቃ በትልቁ ሎን እሱም ይኸውልሽ መሲ ያመጣኝ ልጅ እኮ አውቀዋለሁ። ስልኩም አለኝ ፎቶውም አለኝ። አውርተናል። ከዛ እስካሁንም የቆየውበት ምክንያት ደግሞ አንደኛ የጤና ችግር አሁን ነው ማለት ከነገሮች ከተበላሹብኝ በኋላ ነው በማወቅ በመፈለግ ያወቅኩት እንጂ አላውቅም ነበር። ከዛ ብሎክ እንደተደረክ በምን አወቅ? ወይኔ እኔ አባት ትላለች ከታች ደግሞ ብሎክ እንደተደረክ እንዴት አወቅ ወንድሜ? ተዘጋጅቼ በቃ እሱ ካንሰል አድርጎኝ ነው ብዬ ላሰራ ሙሉ ቀራማም ጭምር ከፍዬ ላሰራ ትላንትና ስቀርብ ብሎክ ተደርጋል አለኝ። እኔ እኮ በራሴ በጣም ታግያለሁ። ብር ግን ከየት አመጣው ወንድሜ? እሺ አንቺ ግማታም ያልጋ ስተት ወርቅነሽ የምትባዩ ነይና አንቺ በስርዓት አውሪው ነይ ገብተሽ በስርዓት አንቺ ለዚህ ማብራሪያ ልጁን ካልተተባበርሽ ብሎክ አረግሻለሁ። ነይ ግቢ ኢንቫይት አርጌሻለሁ። አንቺ ብስብስ ነይ ግቢ ነይ ግቢ። የቀን ጎዶሎ ለሐሙስ ሩብ ጉዳይ ናሴ በስርዓት አውሪው። ተርቲብ ልታደርጊ ትፈልጋለሽ? ሊካታሽ ተዘብዝፈሽ ዘብዘብ አዙሪታ ሄዳችሁ ደላላ ስር የምትደፉት እናንተ መስሎኝ አትምጡ። በደላላ ያሳፋሪ ልጅ ነው ያጎቴ ልጅ ነው ወይ ደግሞ የሚስቴ ወንድም ልጅ ነው ያላችሁ ብር የምትሰጡት እናንተ። ታዲያኛ አወቅናችሁ እንጂ ወለድናችሁ እንዴ? በእናንተ ምክንያት ከሁሉ እኔ ደላሎች ምን አደረጉኝ? ወንድሞቼ ከስተመሮቼ ናቸው። ደላላዎች ካላችሁ ስልክ ከኔ ግዙ። እናንተም ጥቅማችሁን እኔም ጥቅሜን። ስልክ ከገዛችሁ ወርዶብኝ አልጠይቃችሁ ብሉ። አንኳኩተው ነው የሚያመጡላችሁ። ሄዳችሁ ከስልክ ከኪሳቸው በግድ አልወሰዳችሁ። ግጥም አርጋችሁ ብሏቸው። እሺ ያስተያየቱ በጎማት ነው ያለው እዚህ ማለት ነው። ጓደኛ ያለው እሱማ እኛ በሰፈር ሰው ስትሆኝና እዚህ ስላለው ነገር ስለማናቅ ደላላ አሁን የምጠይቅህን ጥያቄ ጠይቀኝ። መፍትሄ ነው አይደል የፈለከው? አዎ መፍትሄው ጓደኛክ ያመጣ ዘውዬ የት ነው ያለው? እዚህ ማራት ውስጥዋል። ደላላ ነው አይደለ? ደላላ ይሰራል ግን ሰራተኛ ካምፓኒ ውስጥ የሚሰራ ሰው ነው። ካምፓኒ ውስጥ ቀርቶ በቄ ትራቭል ኤጀንት ውስጥም ይስራ አይመለከተኝም። እኔ እየጠየኩክ ያለሁት ደላላ ነው ደላላ አይደለም? ደላላ ነው። ሰው ያመጣል። 4 ነጥብ ቁጥሩን አምጣ። እሱ ነው ይሄንን ሊያስተካክልልህ የሚችለው። እሺ ይሄን ስልክ ብቻ ስለምጠቀም ማንዴ ውጪና ስጫቸው የሰባዲንን ስልክ ዋትስአፕ ላይ የልስጥ አሁን ውስጥ ይዋልኝ ሲቀር እህትክ ናት? አዎ እህቴ ናት። ግርማ ምን ተደርጋ አክስቱ ነኝ አክስቱ ነኝ እናቱ ቤት ማርያም እናቱ በአራስነት ነጥላ ሞተች። እኔ ነኝ ያሳደግኩት። አዚ አይ ሌላ ወደ ሌላ ታሪክ አትግቢ ውዴ። ልብ ሰባሪ እንትን ካወራሽ ይሄ ኮሜንታተር ከታች ያለው 1400 ሰው መንጋዶ ዝም ብሎ ነው የሚጎርፈው ውዴ። እሱ እህቴ ናት። አንቺ አክስት ነሽ። ወጥቼ አክስት ነኝ ብዬ ስላላውቅ ይቅርታ። ግርማ ራሱ ይቅርታሽ ኦኬ
ሚዩት አድርጌ ከዛ አውጥቼ ልስጥሽ። እሺ ማሬ እሺ